ማለቴ ነው። ሶሪ ብሩክ እንደመጣም ነግሬያችኋለሁ። እንግዲህ ብቻ ሁሉም ነገር እግዚአብሔር ይመስገን በጣም አሪፍ ላይ እየሄደ ነው ማለት ነው። ልጆቹ ደግሞ ትናንት ዕለት ሊያስገድደው ሊያስፈርሙት የነበሩት ልጆች እንግዲህ ተይዘው 3 ልጆች ናቸው ከነ መኪናቸው ነው የተያዙት። እንግዲህ እነዚህ ልጆች የላካቸው መኮንን እንደሆነ ነው በስከ መጨረሻ እንግዲህ ተገርፈውም ምን ብለውም ተናግረዋል። ወረቀቱን እንግዲህ ልዑልም ነበር እንዳጋጣሚ በዛ እንትን ላይ ማለት ነው። ሁላቸውም ሲገጣጠሙ አንድ ላይ ተገናኙ። እንግዲህ ይሄ ነገር ማነው ሆን ብሎ ሊያደርግ ይችላል ብሎ እነሱም እንግዲህ እንደተለመደው ሰው ልጆቹን አልናገር ብለው በስንት ቪዲዮን አስገብቼላችሁ ታዩታላችሁ። እኔ የተላከልኝ ቪዲዮ አለ በውስጥ እሱን በትንሹ አሳያችኋለሁ። እነሱ እስከሚሉ ድረስ ማለት ነው። እና ጀግናችን እንግዲህ ሁሉንም ነገር ይሄ መኮንን የተባለው ሰውዬ ከሱና ችግር ውስጥ ለማስገባት ሆን ብሎ ያዘጋጀው እቅድ ነበር፣ ግን አልተሳካለትም። ሁሉም ነገር ከሽፏል ማለት ነው። እነሱ እንደፈለጉት እንጂ መኮንን በፈለገው እንትን አልሄዱለትም። ሁልጊዜ ጠላት እንደምታዩት ሁልጊዜ እነሱ መጥፎ ነገር እንዲደርስባቸው እንጂ ስራቸውን እንዲሰሩ የማይፈልግ በጣም ብዙ 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 በተለይ በአጠገባቸው ያለ ሰው በጣም ብዙ ጠላት ያላቸው ሰዎች ናቸው። እኛ እንደውም እንደ ተመልካች እዚህ በውጭ ዓለም ያለነው ነው እነሱን በደንብ ፎከስ አድርገን የምናያቸው የምናበረታታቸው እንጂ እዛ አጠገባቸው ያለው ግን ጥላታቸው ስለሚበዛ በዛም ሲሄድ በዛም እነሱ ጥላት ነገ ዛሬ በየት ሰዓት እንደሚመጣ አይታወቅም። እና ትናንትም እንዳጋጣሚ የተገጣጠሙት እንግዲህ በብሩክ አማይተው በሱ ሊጠቀሙበት ነበር። ግን ደግሞ ማን አቤልም ጀግና ሆኖ ሁሉንም ነገር እንግዲህ ምንም ነገር ሳይፈርም ወዲያውኑ ለልዑልም እንዲሁም ለፖሊስ እንትን ደውሎ ወዲያው ልጆቹን አስያዛቸው ማለት ነው። ጀግናው እንግዲህ ከነ መኪናቸው አሁን ያሉት ከነ ልዑል እና አቤል ጋር ናቸው ልጆቹ። በመጨረሻም እንግዲህ ስለዚህ ሰውዬ እንግዲህ ኬት እንትን እንዳላቸው ልጁንስ ሲጀመር የሚገርማችሁን ነገር ወረቀት አስፈርመው ብቻ አይደለም የሚተውት እሱንም ራሱ ይዘኸው ናት ነው የተባልነው ነው ያሉት በመጨረሻ ማለት ነው። ግን መጀመሪያ ሲመጡ አስፈርመን የሚለቁት ምናምን ነበር እንትን የመሰለው ማን ነው አቤል። ግን ልጆቹ አሁን ላይ ሲናዘዙ ተገርፈው ምናምን ሁሉ ነገር እንትን ሲባሉ እንግዲህ ወረቀቱንም አስፈርመው አቤልንም ይዘውት ለመሄድ ነበር በመኪና ግን ደግሞ አልተሳካላቸውም። አሁን በኋላ እንደውም እነሱ ይሄ እኮ የመጀመሪያ አይደለም። እናንተ ተመልካቾች ለምን እንትን እንደምትለው አላውቅም። ከዚህ በፊት ስንት ጊዜ ብሩክን ማነው አቤልን ስንት ጊዜ ነው እንትን ውስጥ ያስገብተው እየተረፈ የነበረው እንዴ? ስንት ጊዜ አንዴ ከሐኪም ቤት በር ላይ፣ አንዴ ደግሞ የት ነው ከራሱ በር ላይ፣ ከአንዴም 3 4 ነው ይሄ መኮንን የተባለው ሰውዬ እንደዚህ አይነት ነገር የሚያደርገው። እና ዛሬ እንደዚህ ስራ ነገር የመጀመሪያው አይደለም። በጣም የሚያደርገው ነገር ስለ ሁል ጊዜ ስለሚከሽፍበት ነው እንጂ ሰውየው እቅዱ ዛሬ ብቻ አይደለም። እንደዚህ ዛሬ በሚኪ አማይቶ ለማስፈረም ነበረ፣ ግን አልተሳካለትም። ያው ኦሬዲ አሁን ላይ የልዑል ማን ነው የአቤል እናት ስለ ወንድሟ ብዙ ነገር ብላለች። ከዚህ በፊትም ስለ ድርጅቱ ምንም ነገር እሷ ምንም እንደማታውቅ ተናግራለች። አሁን ላይ ሰውየው እንግዲህ ይሄ መኮንን የተባለው ሰውዬ አቤልን እንደ መያዣ ተጠቅሞ እህትን ወይም የአቤልን እናት እንትን ለማስባል ይመስለኛል አሁን ላይ በአቤል የመጣው እንጂ ብዙም ከአቤል ጋር የሚያገናኘው የለም። ኦሬዲ አይነጋገሩም፣ ጸብ ናቸው። ብቻ አላቅም። እንደዚህ አይነት ነገሮች ለመጀመሪያ ጊዜ አይደለም። ብቻ ሁሉም ነገር አልፏል፣ እግዚአብሔር ይመስገን። አሁን ላይ ላሉበት እንትን ደግሞ እግዚአብሔር ይክበር ይመስገን እያልንን እንግዲህ ብሩክ ውሸትሽን ነው ስትሉኝ ነበረ። ስለ ብሩክ መጥቷል ብያችሁ ትናንት ዕለት እኔ ስለሰማው ነው እንደዚህ ያልኳችሁ። ከፈለጋችሁ ደግሞ ይሄ በሚኪ የሚሰራው አዲሱ ልጅ የለም በሚኪ ቻናል ላይ እዛ ጋር ሄዳችሁ መሀል ላይ ስለ ብሩክ ሲያወራ ነበር።
ስለዚህ እሱን ሄዳችሁም አዳምጡ። እኔም ከፈለጋችሁ ቪዲዮ ቆርጬ አምጥቼ መሀል ላይ አረግላችሁና ትሰሙታላችሁ ማለት ነው። እና እሱም መጥቷል እንግዲህ ቤተሰቦቹም እንግዲህ አሁን ላይ በደስታ እሱ ራሱ ወደ ስራ እንደሚመለስ አሁን በቅርብ ይመጣሉ ብሏል። እንግዲህ ልዑልም እግዚአብሔር ይመስገን ብቻ ያው ትንሽ ከቤተሰብም ከምንም እንትን ለማስባል ይመስለኛል ቪዲዮ ላይ ያልወጣው እንጂ መጥቷል። ብዙም የሚያስጨንቃችሁ ጉዳይ አይደለም። አሁን ላይ እናንተ ጸሎት ማድረግ ያለባችሁ ለሚኪ ብቻ ነው። ሚኪ ነፃ እንዲወጣ። አበበ ኦልሬዲ ወደ ራሱ ተመልሷል፣ እግዚአብሔር ይመስገን። ብዙ ያስጨነቀኝ አበበ ከሞተ ብዬ እኔ ራሱ ስንት ቀን በስማ አጠራጣሪ ላይ ነው የሆነ እንትን ላይ ነው ሲሉ ስለ አበበ እኔ ትንሽ እንትን ብዬ ነበር፣ ተወዛግቤ ነበር ከሞተ ምናምን ልጁን ችግር ውስጥ እንዳይከተው ብዬ። ግን አሁን ደግሞ ስሰማ እየነቃ ወደ ራሱ እየተመለሰ በጣም አሪፍ ላይ ነው ያለው ብለዋል። እግሩ ተውት፣ እግሩ አይራመድ፣ እንደውም ግልግል ነው እግሩ እንትን ማለቱ ለሱ እንደውም አሪፍ ነው። ከአሁን በኋላ በዚያ ቤት እየገባ ዘበኛ ልሁን ገንዘብ እንትን ልበል የሰዎችን እንትን ይቀንስላቸዋል እንጂ የሚጎዳ ነገር አይደለም። ያበበ እግሩ መራመድ ያለመራመዱ ማለት ነው። እንደውም አሪፍ ነው ብዬ ነው የማስበው እኔ፣ እግዚአብሔር ይቅር ይበለኝ። ስለዚህ ዋናው እኛ የምንፈልገው ብሩክ ማነው ሚኪ መውጣቱን ነው የምንፈልገው። ከዛ ውጭ እንግዲህ ሁላቸውም እንግዲህ እግዚአብሔር ይመስገን እንደሚፈልጉት እየሄደላቸው ነው። አሁን ላይ የመጨረሻው እንትን እየደረሰ ነው ይመስለኛል። በቃ እያለቀ ነው እንትኑ። ሁሉም የሚፈልጓቸው ሰዎች አንድ ባንድ እየተያዙ ነው። ትንሽ ያስቸገረችው ደግሞ የሊያን ማናት ስሟ የራሔል እናት ናት ያልታሰረችው። እሷ ሴትዮ ብቻ ናት እስካሁን በነፃነት እየተንቀሳቀሰች ያለችው። ሌላው እንግዲህ እንደምታዩት አንድ ባንድ እየተለቀመ ነው ያለው። ስለዚህ እናንተ የሚያስጨንቃችሁ ነገር የለም። መጡ አልመጡ እያላችሁ እኔም ኦልሬዲ በትንሹ የሆነ በውስጥ የሚልክልኝ ካገኘው እሱን አምጥቼ ነው የምነግራችሁ እንጂ እኔም ልክ እንደናንተ ነኝ። የሆነ ቴክስትም ሲገባም እንግዲህ አምጥቼ ለእናንተ አሳያችኋለሁ ማለት እንድትረጋጉ ነው እንደዚህ የምላችሁ። ብዙዎቻችሁ እየተጨነቃችሁ ስለሆነ በኮሜንት ስር እያየዋችሁ ስለሆነ ማለት ነው። ያው ሲመጡ እንትን ትላላችሁ፣ ሲጠፉ ትጨነቃላችሁ። ስለዚህ ብዙም የሚያስጨንቅ ነገር የለም ማለት ነው። ሁሉም ያው ትንሽ እረፍት ፈልገውም ሊሆን ይችላል። እረፍት እንኳን አልፈለጉም፣ ምክንያቱም በውስጥ እየሰሩ ነው ያሉት። ስለዚህ እያንዳንዱ ነገር እንግዲህ ያው እነሱ በእንትን ስላላወጡት ነው እንጂ አሁንም አላረፉም፣ እየሰሩ ነው። ለብሩክም እየተሯሯጡለት ነው። ጊዜም ያው ትንሽ ከዛ አንጻር ይመስለኛል። እናንተም ተረዱ እንግዲህ። ሰላም ነው፣ መልካም መልካሙን መመኘት ነው። ከዛ ውጭ ዝም ብሎ መጨነቅ ብዙም እንትን ማፍትሄ የለም። እንግዲህ እናንተ ያሰባችሁት ሁሉም ነገር በብሩክም ብዙዎቻችሁ ስታለቅሱ ይሄው እንትናችሁ ሰምሮላችሁ ጸሎታችሁ እና ልጁን ሁሉም ነገር እግዚአብሔር ይመስገን ብቻ ደስ ብሎኛል። እኔ ሌላው የዚህ ሰውዬ ትናንት ዕለት ብሩክ አቤልን እንትን ሲያሰቃዩት የነበሩት ልጆች መያዛቸው ራሱ ደስ ብሎኛል ሳያመልጡ። ስለዚህ ይሄ ሰውዬ ከየት አባቱ እንዳለ እንግዲህ እንደምንም አድርገው መኮንን የተባለው ሰውዬ እኔ ስለሱ ትንሽ ስላልገባኝ ነው ይቅርታና፣ የት አባቱ እንደሆነ አላውቅም። ስለ መኮንን ብዙ ልጆች ይመጣሉ የላካቸው መኮንን እንደሆነ ነው የሚናገሩት እንጂ ያለበትን ምናምን የሚናገር ሰው የለም። እየፈሩም ሊሆን ይችላል እያስፈራሯቸውም አላውቅም። ብቻ ከባድ ነው። እግዚአብሔር ይጠብቃቸው ብዬ ነው የማስበው። ወንድሞቼ ከባድ ነው ጎበዝ። ስታወሩት ሊቀል ይችላል፣ ግን እነሱ በዛ በቦታው ሆነው ደግሞ ምን ያክል ጭንቀት እንደሆነ ከባድ ነው። ኧረ በስመ አብ! የአሁኑስ እየባሰባቸው መጥቷል። ስለ አበበ ስትጨነቁ ስለነበረ አበበም እንግዲህ እያያችሁ ነው። እንግዲህ ብቻ አሪፍ ላይ ነው ያለው። ሁሉም ነገር እንደሚፈልጉት እየሄደላቸው ነው። በቅርብ ቀን ሚኪ ይወጣል ብለን ተስፋ እናደርጋለን። እንግዲህ እሱ ከፈረመ ሁሉም ነገር በእሱ እጅ ስለሆነ በዛ ተንከሲስ ሰውዬ አበበ እሺ ብሎ ከተስማማ ሚኪ ይወጣል። ምንም እንትን የሚይዘው ነገር የለም።
ብቻ እስኪ እናንተ ጸሎት አድርጉ። መጨነቅም አያስፈልግም ማለት ነው። እና ብቻ እግዚአብሔር ይመስገን ሁሉም ነገር ሰላም ነው። አትጨነቁ ለማለት ያክል ነው። እና ስለ ሚኪ እና ስለ ብሩክ ልነግራችሁ ነው የመጣሁት። እንግዲህ እነሱ ያሉበት ሁኔታ እንግዲህ ይሄን ይመስላል። ብሩክም እንግዲህ እግዚአብሔር ካለ በቅርቡ ወደ ስራ ይመለሳል ብለን ተስፋ እናደርጋለን። የሚኪ ጉዳይም እንግዲህ ያው አበበን እንትን ካሉት እንግዲህ ሰውየው ነቅቷል። ኦሬዲ አሁን ላይ በጣም ያለበት እንትን ሁሉም ነገር ሰላም ነው ብለዋል። ስለዚህ ዋናው የእሱ ሰላም ነው። እሱ ምንም ነገር እንትን እንዳይሆን ብቻ እግዚአብሔር ይጠብቀው እላለሁ። ምክንያቱም ለሚኪ ሲባል ማለት ነው። ከዛ ውጭ ምንም የሚያጨናንቃችሁ ነገር የለም። ሁላቸውም እንግዲህ ከጀርባ ሆነው እየሰሩ ነው ያሉት። ኦሬዲ ፎር ደግሞ ምንድን ነው ሞር ወደ ሚኪ እንትን የሚሉ ሰዎች ብዙ ነገሮች ጠበቃ ምናምን ብሎ የመጣው ሰውዬ ብዙም እነሱም አላማራቸውም መሰለኝ ሲያዩት እሱንም ለመቀየር ምናምን ብዙ ነገር እንትን እያደረጉ ነው። ኦሬዲ ልጁ ከሶስት ቀን በፊት አይታችሁታል በእንትና ቪዲዮ ተሰርቶ ነው የሚያወራው ነገር ትንሽ ውዝግብ ያለ ነገር ነው። ከእህቱ ጋር ቀርቦ ነበረ። ስለዚህ ትንሽ ወጣ ያለ ነገርም ስላዩበት ይመስለኛል የልጅነትም እንትን ያለበት ይመስለኛል። እኔ እንኳን እንዲሁ ሳየው ማለት ነው። እና ትንሽ የሚያውቅ ሰው ቢሆን ደግሞ ለሚኪ ትንሽ የተሻለ ነው ብዬ ተስፋ አደርጋለሁ። እግዚአብሔር ይመስገን ብቻ አሁን ላይ እነሱ በሚፈልጉት መንገድ እየሄደላቸው ነው ሁሉም ነገር። እንግዲህ ሁሉም ነገር እንግዲህ ከእግዚአብሔር ጋር እንግዲህ ሰላም ነው ማለት ወዳለው። እንግዲህ ሰውየው ደግሞ አሁን ላይ የአቤል አጎት መኮንን የተባለው እንግዲህ ልጆቹ በስከ መጨረሻ እውነቱ ተናግረዋል። መቼም አንዳንድ ጊዜ ሲያዙ ሌላ ነገር ነው፣ ሲመጡ ተልከው ሲመጡ ለማድረግ ብሩን ተስማምተው የሰው ህይወት ምንም ይሁን እነዚህ ሰዎች ተስማምተው ነው የሚመጡት። ልክ እነሱ ጋር ሲመጡ ሲያዙ ደግሞ የቋጡን የምኑን ነው የሚለፈልፉት። እና እንግዲህ መኮንን ብቻ አይደለም በዚህ ዙሪያ ላይ ያለበት ሌላ ሰውም እንዳለበት ነው እየተናገሩ የነበሩት። እንግዲህ ሶስቱም ሶስት አፍ ነው የሚለፈልፉት። ያው ስትይዛቸው ትንሽ ሌላ ነገር ነው እንትን የሚሉት። ብቻ እግዚአብሔር ይመስገን አቤል ምንም ነገር ስላልሆነ ማለት ነው። እነሱ ብዙ ነገር አስበው ነበር፣ ግን እንዳሰቡት ስላልተሳካላቸው ማለት ነው። እና በዚሁ አጋጣሚ ደግሞ እንግዲህ ልዑልን እያመሰገናችሁት እኔም አይቻችኋለሁ። በተለይ በብሩክ ተሯሩጦ በትንሽ ቀናት ውስጥ ለብሩክ ለውጥ ስላመጣ እንዲሁም ከጀርባ ያሉትም እሱን እያገዙ ያሉትም እንግዲህ እንትና ደግሞ ሰሞኑን የት አባቱ እንደገባ አላውቅም። ስለሱ አልሰማውም። ስለ ማን ነው? ታምራት ማለት ነው። ስለ ታምራት በደንብ አጣራለሁ እኔ። እሱ ሰውዬ ከሶስት ቀን ነው አራት ቀን በፊት ለማምለጥ ከዘበኛው ወይም እሱን የሚጠብቀው ልጅ በገንዘብ እንትን ብሎ ስልክ አስደውሎ ሌላ ነገር ውስጥ እንትን እያለ ነበረ። እንግዲህ እስካሁን ድረስ ስለመኮንን ምንም ነገር የሰማሁት ነገር የለም። ግነት አሁን እጠይቅና አጣርቼ እነግራችኋለሁ። ምክንያቱም መኮንን እንደውም ከሌላው ሁሉም የምፈራላቸው ለነ ልዑል ለነ አቤል መኮንንን ነው። ምክንያቱም እዛ ቤታቸው እንትን አስቀምጠው ችግር ውስጥ እንዳይከታቸው ምለው እሱን ነበር። ሌላው እንኳን እንደዚህ አይነት ነገር ይፈጠራል ብዬ ምንም አላሰብኩም። ይሄ ማነው ስሙ መኮንን የሚባለው ሰውዬ በዚህ ልክ ይመጣባቸዋል ብዬ አላሰብኩም። ግን የምፈራው ታምራትን ነበር። እንግዲህ ታምራት ደግሞ የት እንደገባ አላውቅም። እስካሁን ስለሱ ብዙም ነገር አልሰማሁም። ልጆቹ ግን ተቀያይረዋል ኦልሬዲ። አበበንም ያስመለጡት ልጆች ሌላ ሰው ነው። አሁን ደግሞ አዲስ ሰው ስለሆነ እስከሚለምዱት ድረስ ልጆቹንም ማጥናት አለባቸው፣ መከታተል አለባቸው። እነዚህ ልጆች በገንዘብ ይሽጣሉ ወይስ ታማኝ ናቸው የሚለውንም እነሱ በውስጥ እያጣሩ ነው፣ ወደ እንትን ከሚመጡ በፊት ማለት ነው። እና እንግዲህ እስካሁን ድረስ የመጡት ሶስት አራት ልጆች የተቀየሩ አሉ ብለዋል። እንግዲህ እነሱ ደግሞ ምን አይነት እንትን እንደሚያሳዩ ቀስ በቀስ ነው። አንድ ጊዜ እኮ የሰውን ጸባይ አታውቁም እኮ፣ ቀስ እያላችሁ ውላችሁ ስታሉ ነው ጸባዩን የምታውቁት። ስለዚህ ገንዘብ ደግሞ ያታልላል። ለምን እንደሆነ ታውቃላችሁ? ከዚህ በፊት እንትና ለልዑል በጣም ጥሩ የተባለ ህይወቱን አሳልፎ የሚሰጠው ልጅ ነበር። ግን
ባልሆነ ነገር አታለው ለቤተሰብ እንዲያረጋለሁ ለአንተ መኪና ገዛለሁ ምናምን ሲሉት እሺ ብሎ ያለምንም እንትን ተስማምቶ ልዑልን አሳልፎ ሊሰጠው ነበር ታውቃላችሁ። እና ብዙ ልጆች እንግዲህ በገንዘብ ያልተሸጡ ልጆች በተለይ በልዑል አብረው የሚሰሩ ሰዎች አንድ ባንድ ሲያዙ መጨረሻ ልዑል ትልቅ እንትኑ ሳላደንቀው ማላልፈው ስልካቸውን እያንዳንዱ እየተከታተለ ከማን ጋር እንደሚጻጻፉ እና እንደሚያወሩ ይሄን ነገር አሪፍ እውነት አሁን ያመጣው ቴክኖሎጂን በጣም አሪፍ ነው። ተሎ ብለሽ ማለት ላንቺ አደጋ ሳይደርስብሽ የሚያሳውቅሽ እንትን ካለ ከዚህ በላይ ምንም ጥበቃም አያስፈልግም። ብቻ ከእግዚአብሔር በታች በራሳቸውም እንትን እየተፍጨረጨሩ አሪፍ ላይ ነው ያሉት። ብቻ አሪፍ ነው። ብቻ ደስ ብሎኛል። እኔ ምንም ልላችሁ አልችልም። በተረፈ ሰላማችሁ ይብዛልኝ። እንግዲህ ስለ ሚኪ፣ ስለ አቤል፣ ስለ ብዙ ሰዎች ዛሬ አውርቻችኋለሁ። እንግዲህ አሁን የሰማሁት ይሄ ነው። አዲስ ነገር ደግሞ ሲኖር እመጣላችኋለሁ። ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በተረፈ ለምታበረታቱኝ እህት ወንድሞቼ ሳላመሰግናችሁ አላልፍም። ዛሬ ብሩክ ማን ነው አቤልና ልዑልን ነው እንትን ያልኩላችሁ። እንግዲህ መጨረሻ ላይ ቪዲዮአቸውን በትንሹ አሳያችኋለሁ። በተረፈ ሰላማችሁ ብዙ ትርፍ ይበልልኝ ያልኩኝ በሌላ ቪዲዮ እስከምንገናኝ ድረስ መጪው ገና ነው። ያው ገና ሲመጣ እንግዲህ አዲስ ዓመት ሲመጣ ሁልጊዜ የተቸገሩትን በማሰብ እኛ በልተን እነሱ ባዶ እንትን ላይ እንትን እንዳይሉ በዓልን በባዶ እንዳያሳልፉ እንግዲህ እየተጋገዝን ወንድሞቻችንን እህቶቻችንን እያሰብን እንግዲህ በተለይ በውጭ ሀገር ያለነው ሰዎች ትንሽ አሁን ችግሩ ኢትዮጵያ ውስጥ ገንዘብ ስታግዙ ሰዎችን ለምን እንደሆነ አላውቅም። ገንዘብ አሰባስበሽ ምናምን ስትልኪላቸው ትልቅ ችግር እየሆነባቸው ነው። ብሩን ማውጣት አይችሉም። ብቻ አላውቅም ምን እንደሆነ ባላውቅም ማለት ነው። እኛ እንደዚህ አይነት ነገሮች አሉ። በምን ሰውን እንዴት እንደምታግዙ አላውቅም። የእውነት አሁን ሰሞኑን ብዙ ነገር አሰባስበው በቲክቶክ ላይ ምናምን ብዙ ገንዘብ ለተቸገሩ ግን ደግሞ አይሆንም። መንግስት እያለ ህብረተሰብ ማገዝ አይችልም። ማረግም ካለበት መንግስት ያግዛል ብለው የተሰበሰበው ብር እኔ ብቻ እዚህ ጋር ማውራት አልፈልግም። ብቻ እኔ አላቅም። እግዚአብሔር ነው የምላችሁ። ምን እየተካሄደ እንደሆነም ባላቅም ዝም ብሎ ክድን ብሎ ይብሰል በሚለው እናልፈዋለን። ለማንኛውም ሰላማችሁ ይብሰልልኝ አልኩኝ። ሰላማችሁ ይብዛልኝ። የወሬ ችኩል ስለሆነ ነው እና ሰላማችሁ ይብዛልኝ። አላብዛባችሁ። ባይ ባይ።